ጌታ ኢየሱስ ይወዳችኋል። ዙሪያችሁ ጨለማ የሆነባችሁ ወዴት እንደምትሄዱ ማታውቁ እኔም እንዲህ ነበር ላይ ነበር የዛሬ 27 ዓመት በፊት እነዚህ ጴንጤዎቹ የተባረከው የእግዚአብሔር ሕዝብ አግኝተው ነገሩን። እኔም ምልህ የት ነው ዝም ብለህ የምትንቀሸቀሸው? ናዩ አንድ ውድ የሆነ ቤዛ ልናስተዋውቃል። ግዴላችሁም ብዙዎች አላችሁ ጌታ የሚጠብቃችሁ ጌታ የሚፈልጋችሁ ወደ እግዚአብሔር መንግስት ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ከታች 77 ቁጥር ከጻፋችሁልኝ አስገባችኋለሁ። የከፈልክልን ቤዛነት ዛሬ ይቅር በለኝ። ልጅ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ጻፈው። ጌታ ለዘላለም ስም ይባረክ። አባት እግዚአብሔር አንተን ታምነን እህቴን በፊትህ ይዣት ቀርባለሁ። አዎ ጌታ ኢየሱስ ክርስቶስ አንተን ለመቀበል ወስኛለሁ ብላ አፏን ሞልታ በልቧ አምና ልትቀበል በዚህ ሰዓት ወደ አንተ መጣለች። ጌታ ሆይ ተቀበላት። እግዚአብሔር አምላኬ ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አይዞሽ ሊልዬ፣ ጌታ ኢየሱስ ግን ልጅ አድርገህ ተቀበል። አዎ በጣም ለዘላለም ያውም የዘላለም አባት፣ የማይከዳ አባት፣ የማይተው አባት ነው። አሊልዬ በእውነት የማይተው አባት። ዘምርልኝ እንደኔ ያለው ልጄ ነው ብለህ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። በቃ ይሄን ነው የምነግርህ። ዘመን ቢጨምርልን ወንድሞቼ እናቶቼ ይሄን ነው የምንነግርህ። ኑረፉ። ከጨለማ ውስጥ ያወጣኝ እሱ ነው። ዙሪያዬ ሲጨልምብኝ እያልኩኝ ዙሪያዬ ጨልሞ በነበረብኝ ጊዜ ሜጃው ግራ ሲገባኝ የት ነው የምትሄደው ኤርምያስ? ምንድነው ሃይማኖት? የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። እውነትህን ነው። አዎ የዘላለም ሕይወት አለኝ። ዙሪያዬ ሲጨልምብኝ እንዲህ ነው። አየህ፣ ዙሪያው የጨለመ ሰው እንደዚህ ነው የሚሄደው። የት ነው የምትሄደው? እኔ እንጃ። ሜጃው ግራ ሲገባኝ፣ ጨለማ ውስጥ ያለ ሰው ሜጃው ግራ ነው የሚገባው። ወዴት እንደሚሄድ አያውቅም። የት ነው የምትሄደው? ገነት ነው ሲወጥ አላውቅም። ይሄ ነው መልሳቸው። ኑ ደግሞ በብርሃን ውስጥ ተመላለሱ ይላል። እልቅ በብርሃን ውስጥ የቆምኩት ና እልሃለሁ፣ ብርሃን ወደ ሆነው ጌታ። ዙሪያዬን ሲጨልምብኝ፣ ሰው ሲጨልምበት ዙሪያውን ወዴት እንደሚሄድ አያውቅም። መሄጃው ግራ ሲገባኝ አይኖቼን ወደ አንተ አነሳው። በቃ ይሄው ነው የተፈለገው። አንሳ ወደ ቀራንዮ መስቀል። ረዳቴ ፍጠንልኝ አልኩ። አንተማ እንጎዳጎድክና ጠላቴንም በተንክና ዳግማ ጽንተህ አቆምከኝ። ብርቱ ጦረኛም ማረከኝ። አባዬ ኢየሱስ ለዘላለም ስም ይባረክ። ዳግማ ጽንተህ አቆምከኝ። ብርቱ ጦረኛም ማረከኝ። እኔ አባት ሐዘን በችግሬ ጊዜ አይዞ ባይ ደራሽ አጋዤ ስጠራ ፈጥነህ የደረስክ ሳነባ ባይን ምታብስ አቤቱ እንዳንተ ማነው? ኢየሱሴ እንዳንተ ማነው? እኔ አባት ጌታዬ ለዘላለም ስም ይባረክ። አቤቱ እንዳንተ ማነው? በዚህ ጥቂቷ ዘመን ያየሁት ወንድሞቼ ናቶች እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ማን አለ?
ማናለ በመጽሐፉ እንደተጻፈው እንደዛው ህይወቴ ውስጥ ሳየው ውስጤን ስሰማው ውስጤን ሳየው ይህ ትልቁ እግዚአብሔር ውስጣችንን ስናየው ወንድሞች እናቶቼ ውስጣችንን ስንሰማ መንፈሳችን የዳነው መንፈሳችን ምንድን ነው የሚለን? በጠዋት በማታ አባ ይላል፣ በጠዋት በማታ ኢየሱስ ይላል። ተኝቶ መዘመር መሄድ መኪና ስነዳ መዘመር ውስጤ እንዲህ ይፍለቀለቃል። ያንቺም ያንተም የኛም የሁላችን በክርስቶስ ኢየሱስ ያመንን እንዴት አይነት መንፈስ ነው አንተዬ! እንዴት አይነት ጌታ እኮ ነው! ስሜት እኮ አይደለም የምናወራው። አድኖን እኮ ነው ያድናል ብለን የምንላችሁ። አሳርፎን እኮ ነው ያሳርፋል ብለን የምንላችሁ። ሌሎቹ ጋሬጣዎች ስለሆኑ እኮ ነው እነዚህን በእጃ እንኳን ላነባቸው ቀርቷል። በእጆቼ ልነካቸው የምትጸየፋቸውን መጽሐፍቶች አንስቼ የምገልጥህ የእግዚአብሔር የዘላለም ሐሳቡ ሳይገባህ እንቅፋት ሆነውብህ በዘመንህ ጎዳና ላይ ተቀምጠው ወደዚህ ወደ መስቀሉ እንዳትመለከት የፍጡር መቃብር እንድታዩ የሚያደርጓችሁ በጌታ በኢየሱስ ክርስቶስም ስምና መታሰቢያቸው ለዘላለም የከሰመ ይሁን። ቀራንዮ ኮረብታ ላይ የሞተውን ጌታ አስቶህ መቃብር አፈር ብትሳለም ብሎ ይልሃል። መታሰቢያቸው የነቢዩ የሆሴዕ አምላክ ምስክር ይሁን። ለሕዝቤ ለእስራኤል የኃጢአት ምክንያት የሆኑ የአዌ የኮረብታ መስገጃ ስፍራዎች ይፈርሳሉ፣ በመሰዊያዎቻቸው ላይ እሾህና አሜኬላ ይበቅልበታል ብሎ በእግዚአብሔር ቃል በሰሜኑ እስራኤል ላይ እንደጮኸ የጣዖታት መታሰቢያቸው ኢየሱስ ክርስቶስን የሚጋፉ እግዚአብሔር ለዘላለም መታሰቢያቸውን ከሰው አእምሮና ልብ ውስጥ ሊያጠፋ ሂድና ጩህ የእግዚአብሔርን ቃል ንገራቸው ብሎ ልኮኛል። ስርና መሰረታቸው ሕያውን ጌታ ከማምለክ ይልቅ የፍጡር መቃብር ቤዛዬ ነው ብሎ ቢል የፍጡር መቃብር ተስፋ የሚያደርግ ጥፍርና ፀጉር ተስፋ የሚያደርግ አተላና ቆሻሻ ነገር ተስፋ የሚያደርግ ትውልድ ንስሐ ግቡ። ወደ እግዚአብሔር ሐሳብ ተመለሱ። ንስሐ ግቡ። አምላኬ ልኮኛል አልኩ። ሰምቼ አይቼ ነው ወጣሁት። እንደ እብድ ሰው ላለሁ መልእክተኛ ነኝ። ኢየሱስ ያድናልልህ ማለት ነው። ኑ ትረፉ። እዚህ ስናገር እግዚአብሔር ለመንፈሳችሁ ምስክርነት የሚሰጣችሁ በውስጣችሁ ወቀሳ የሚሰማችሁ የመዳናችሁን ቀን አታስረዝሙ። ሞት እንዳይቀድማችሁ ኑ ወደ ጌታ ወደ ኢየሱስ ክርስቶስ ከዘላለም ጥፋት ዳኑ። ጌታ ኢየሱስ ይወዳችኋል። ዙሪያችሁን ጨለማ የሆነባችሁ ወዴት እንደምትሄዱ ማታውቁ እኔም እንዲህ ነበሩ ላይ ነበር የዛሬ 27 ዓመት በፊት እነዚህ ጴንጤዎቹ የተባረኩ የእግዚአብሔር ሕዝብ አግኝተው ነገሩን። እኔም ምልህ የት ነው ዝም ብለህ የምትንቀሸቀሸው? እና ይኸውልህ አንድ ውድ የሆነ ቤዛ ልናስተዋውቅሃሉን ይቀባሉ ብለው እያሉ ሲሉ በሐሰት ስማቸውን ሲያጠፉ የቀቡኝ ነገር የለም። ከተቀባው ጌታ ጋር ግን አገናኙኝ። የተቀባው የአብ ልጅ ኢየሱስ ነው። እርሱም ለድሆች የምስራችን እየሰበከ በገጠር በከተማ ዞረ ብለው ሰበኩኝ። የተቀባው የአብ ልጅ ኢየሱስ ያድንሃል፣ እሱን ተቀበለው አሉኝ። እንድቀበለው እንኳን አቅም ጉልበት የሆነ ለህይወት የሚሆን ንስሐን የሰጠኝ ጌታ መንፈስ ቅዱስ ለአንቺም ለእኔም ትዝ ይልሻል አይደል? የዳንበት ዘመን ጌታን የተቀበልንበት ዘመን ባለሽበት ቦታ ላይ መጽሐፍ ቅዱስ በዛ ክፍል ላይ ሲነግረን ጉልበት ሁሉ ለእኔ ይንበረከካል። በነቢያት መጽሐፍት ላይ ነው የተጻፈው ያ ክፍል። ምላስ ሁሉ በእኔ ይምላል፣ ጉልበት ሁሉ ለእኔ ይንበረከካል ተብሎ በነቢያት የተጻፈው ቃል ነው እውን የሆነው። እግዚአብሔር ስሙ ይባረክ። አንዴ ጠብቁኝ። ሚዬ እስኪመጣ ሰላም ብያችኋለሁ። ሁላችሁም ሰላም ይበላችሁ። እስኪ እንደምን አደራችሁ? በዓለም ዙሪያ ያላችሁ ቅዱሳን ቢያዬ መርሲ ሀሴትዬ እንኳን ጌታ ረዳሽ። እንኳን ለመወሰን
በቃሽ በቃ እና ዳጊ እንኳን ደህና መጣ። ዌልካም ብያለሁ። ሁላችሁንም ሰላም አደራችሁ፣ ሰላም ዋላችሁ እንደ ሰዓታችሁ አቆጣጠር። ጌታ እጅግ እናመሰግናለን ወደዚህ ውሳኔ ስለመጣሽ። ጌታ እንኳን ረዳሽ። በቃ የሰው ልጅ ኖሮ ኖሮ ነፍሱን ሳያተርፍ ቢሞት መጨረሻው ያው የዘላለም እሳት ፍርድ ቅጣት ነውና ከዚህ ፍርድ እንኳን አመለጥሽ፣ ከሲኦል ፍርድ እንኳን አመለጥሽ። ከእግዚአብሔር ፍርድ ነው ያመለጥሽውና ጌታ ኢየሱስ ዘመንሽን ይባርክ። ደግሞ ቀሪው ዘመን ደግሞ ለሱ እንዲሆን እግዚአብሔርን እናመሰግናለን። ስላንቺ ዛሬ በሰማይ ታላቅ ደስታ ሆኗል። ተባረኪ ጽኝሽ። ኤርሚ ሰላም ብያለሁ። እንኳን እንደምን አደር። ቴንክ ዩ። እንኳን ደህና መጣሽ እህትዬው። ተባረኪ፣ ጸጋ ይብዛላችሁ። እንግዲህ የልጆች ቤት ስለሆነ ልጆቼን ትንሽ ድምጻቸው እንዳይረብሽ ብዬ ነው። እግዚአብሔር ይባረክ። ማን ልበል እህቴ? አሁን የመጣሽዋ ማለዳ ጌታን ለመቀበል ነው 7 ቁጥር የጻፍሽው እህቴ? ማለዳ ማለዳ አለሽ? ድምፅሽ አይሰማኝም። የወፍ ጫጫታ ድምፅ ይሰማል። እህቴ ይሰማሻል? እሺ፣ ጌታ ይባረክ። ለእግዚአብሔር ክብር ይሁን። ሀሲ የተንበረከክሽ በጌታ ፊት እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ ትጸልያለሽ። ጸሎትን የሚያስተምር የእግዚአብሔር መንፈስ ለወደፊት እንዴት መጸለይ እንዳለብሽ ራሱ ያስተምረናል። እንደ ቃሉ የሆነ ጸሎት ራሱ መንፈስ ቅዱስ ያስተምርሻል። ጌታ እግዚአብሔር ያስተምረናል እና ይህንን የንስሐ ጸሎት፣ የቃል ኪዳን ጸሎት ከኔ ጋር ትጸልያለሽ። የእውነት አምነሽ የቀራንዮውን ንጉሥ አምላክ ሰው የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን ለመቀበል ሞቱ ሞቴ ነው፣ ሕይወቱ ሕይወቴ ነው ብለሽ እሱን ለማመን እሱን ለመከተል እግዚአብሔርን የረዳሽ ጌታ ይባረክ። እንደዚህ ትያለሽ ከኔ በኋላ ይሄንን በልብሽ አምነሽ ጌታ እግዚአብሔር ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። የሕይወትን ቃል የሆነውን አንብቤ እንድረዳ ሰምቼ እንዳምን ደግሞም ለሕይወት የሚሆን ንስሐን ስለሰጠኝ እጅግ አድርጌ አመሰግናለሁ። ቅዱስ አባት እግዚአብሔር አብ ሆይ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ለእኛ በደልና ኃጢአት እንዲሞትልን እኛንም ሕይወት እንዲሰጠን ስለላከው እጅግ አድርጌ አመሰግንሃለሁ። የላከውን ልጅህን ኢየሱስ ክርስቶስን ዛሬ በፍጹም ልቤ አምኜ ልቀበለው ወስኛለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ። ለበደል ለኃጢአት የሞትክልኝ አንተ ነህ። የኃጢአት ዕዳዬን የከፈልክልኝ አንተ ነህ። ለዚህ ሁሉ ውለታህ የምመልሰው የለም። በገባኝ ቋንቋ ግን አመሰግንሃለሁ። ፍቅርህን በመስቀል ላይ ገለጥክልኝ። እኔ ልሞተው የሚገባውን ሞት አንተ ሞትከው። ሕይወትህን ሰጠኸኝ። ይህን ሕይወት ዛሬ ይቀበላለሁ። ልቤን ከፍቼ
ልቤን ከፍቼ በእኔ ውስጥ እንድትኖር ፈቅድልሃለሁ። በእኔ ውስጥ እንድትኖር ፈቅድልሃለሁ። እና በልቤ ግባ። ሰላምህን ስጠኝ። ሰላምህን ስጠኝ። አሳርፋችኋለሁ ብለህ ያልክ አንተ ነህና አሳርፋችኋለሁ ብለህ ያልክ አንተ ነህና ነፍሴ ለዘላለም አሳርፋት። ነፍሴ ለዘላለም አሳርፋት። ነፍሴን በእጅህ አደራ ሰጣለሁ። ነፍሴን በእጅህ አደራ ሰጣለሁ። በደል ኃጢአቴን ሁሉ ይቅር በለኝ። በደል ኃጢአቴን ሁሉ ይቅር በለኝ። በፈሰሰው ደምህ የተቆረሰው ስጋህ የከፈልክልን ቤዛነት ዛሬ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ጻፈው። እኔም በልቤ አምኜ ዛሬ እቀበላለሁ። ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ። በቀረልኝ የህይወት ዘመን አንተ በእኔ ውስጥ እንድትኖር እኔም ከአንተ ጋር እንድኖር ስለፈቀድክልኝ እጅግ አድርጌ አመሰግንሃለሁ። በኢየሱስ ስም አሜን። አሜን። ቀኝ እጅሽን ብቻ ልብሽ ላይ ጫኝ፣ እኔ ጸልይልሻለሁ። ቀኝ እጅሽን ብቻ ልብሽ ላይ ጫኝ። ብርሃን የሆንክ የእግዚአብሔር መንፈስ የሥላሴ ሦስተኛው አካል የሆንክ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ አባቶቻችንን ነቢያትን ትንቢት ያናገርክ ቅዱሳት ሐዋርያት በአንተ መንፈስ ተነድተው ቃልን እንዲሰብኩ፣ በአንተ መንፈስ ተነድተው እንዲያስተምሩ፣ በአንተ መንፈስ ተነድተው እንዲሰብኩ እነዛን አባቶች የረዳሃቸው ጌታ እህቴን ሐሲን ልጆቿን ሁሉ እግዚአብሔር በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ ቤተሰቧን፣ ዘር ትውልዷን ሁሉ በኢየሱስ ክርስቶስ ስም በውስጧ እግዚአብሔር የዘላለም አምላክ የተቀበለችውን ይህንን ያንተን እውነት ወደ ቤተሰቦቿ ሁሉ የምታስተላልፍበትን ጸጋ እንድታበዛላት ለዘላለም እንድታሳርፋት ወደ አንተ መጥታለችና ለሕይወት የሚሆን ንስሐን ስለሰጣት እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ። እህቴ ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ዛሬ ስላሻገርካት ተመስገን ጌታ ኢየሱስ ተመስገን። ክብርና ምስጋና ለታላቁ ለስም ይሁን። ገናንነትና ክብር ለታላቁ ለስም ይሁን። እጅግ አድርገን እናመሰግናለን። እንዲህ አይነትን ውሳኔ እንድትወስን እግዚአብሔር ሆይ እህቴን ስለረዳሃት ሌሎችንም ወንድሞቼን እንድትረዳቸው ጌታ ሆይ እውነትን ያውቃሉ፣ በመንፈስ ተናግራቸዋል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንዲወስኑ እርዳቸው። የሰው ፍርሃት ከላያቸው ላይ እንዲነሳ ሰው ምን ይለኛል ብሎ በሚል የህይወትን ራስ የሆንከውን አንተን ካለመቀበል እንዳይዘገዩ በጌታ በኢየሱስ ስም እንድትረዳቸው ጸልያለሁ። ስለ እህቴ እግዚአብሔር ስለ ቤቲ ጌታ ሆይ ስለረዳሃት እጅግ አድርጌ አመሰግናለሁ። ቤቲን ስለረዳሃት እጅግ አድርጌ አመሰግናለሁ። ቤተልሔምን ስለረዳሃት እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ። እናመሰግንሃለን። ቅዱስ ስምህ ለዘላለም ይባረክ። ገናንነትና ክብር ለታላቁ ለስም ይሁን። አንተ ከኃያላን ጋር ምርኮን ትከፋፈላለህና እጅግ አድርገን አመሰግናለን። ክብር ሁሉ ለአንተ ይሁን። እዚህ ውስጥ ገብተው ለመወሰን የፈሩ አሁን በያሉበት ቤት ሆነው የተንበረከኩ ቢኖሩ ይህንን የንስሐ ጸሎት አብረው የጸለዩ ቢኖሩ በመንፈስህ ጉልበት እንድታበረታቸው እግዚአብሔር በጌታ በኢየሱስ ክርስቶስምና ስልጣን እለምንሃለሁ። ያልዳኑት ወደ መዳን እንዲመጡ በጌታ በኢየሱስም ቃልን እውነት ለእኛም መናገር የምንችልበትን ጸጋና ኃይል ለእኔም ለእህቶችም ለወንድሞችም እንድታበዛልን እጅግ አድርገን እንለምንሃለን። ገናንነት ክብር ለታላቁ ለስም ይሁን። ክብር ሁሉ ለአንተ ይሁን። ገና ብዙዎች ወስነው ለአንተ ክብር ለአንተ አምላክነት የማያፍሩ በእናቶቻቸው በአባቶቻቸው በወንድሞቻቸው በአብሮ አደጎቻቸው በተወለዱበት አካባቢ በተወለዱበት ቀይ በተወለዱበት መንደር በተወለዱበት ማህበረሰብ በየትኛውም ቦታ ላይ ወንዶች ቢሆኑ በሚስቶቻቸው
በሚስቶቻቸው ፊት፣ ሚስቶች ቢሆኑ በባሎቻቸው ፊት፣ ልጆች ቢሆኑ በወላጆቻቸው ፊት፣ ወላጆች ቢሆኑ በልጆቻቸው ፊት፣ አሰሪ ቢሆን በሰራተኛው ፊት፣ ሰራተኛ ቢሆን በሌላው ፊት፣ ማንም ከማንም ፊት እግዚአብሔር ሳይፈራ ሳያፍር እግዚአብሔር በጌታ በኢየሱስም አዳኝነትህን፣ ፍቅርህን፣ ምሕረትህን ለሰው ልጆች ሁሉ እንድንመሰክር እንዲመሰክሩ ጸጋ እንድታበዛላቸው በኢየሱስ ስም ጸልያለሁ። ክብር ሁሉ ለገናናው ለስም ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን። እስከ ዛሬ ድረስ የሚከታተላት የትኛውም የጨለማው ኃይላት ጉልበት ከህይወቷ ላይ የተሰበረ የተነቀለ እንዲሆን ጸልያለሁ። ለእህቴ እግዚአብሔር ሆይ ሰላም ስለሆነላት፣ ብርሃን ስለበራላት እግዚአብሔር አይምሮን የሚያልፍ ሁሉ ሰላም ልቧንና መንፈስ ቅዱስን እንዲጠብቅላት እግዚአብሔር በመንፈስ ቅዱስ ልቧ የተጠበቀ እንዲሆን ከራሷ ስተት፣ ከሰዎች ከክፉ ሰዎች ምክር፣ ከሰይጣን ወጥመድ በዘመኗ ሁሉ እንድታድናት መልካሚቱ እጅ ለመልካም በእሷና በልጆቿ በዘሯ ላይ እንዲሆን ጸልያለሁ። ያገኘ ሁሉ እንዳይገድለው ለቃየል ምልክትን ያኖርክበት ጌታ እግዚአብሔር እህቴና ልጆቿ የእሷን የሆነ ነገር ሁሉ በጠላት በክፉ ሰዎች እጅ እንዳይገኙ፣ በሰይጣን እጅ እንዳይገኙ፣ በራሳቸውም ስተት እንዳይወድቁ እግዚአብሔር በጌታ በኢየሱስም በአንተ መለኮታዊ ጥበቃ ውስጥ መውጣት መግባት እንዲሆንላቸው፣ በአንተ መለኮታዊ ጥበቃ ውስጥ ተኝቶ መንቃት እንዲሆንላቸው፣ የዘመናቸውን ቁጥር ሁሉ በአንተ መንግስት ውስጥ ለአንተ ብቻና ብቻ ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ አንተን እንዲያመልኩ አንተን እንዲያከብሩ ቅዱሳን ህብረትንም እንዲያደርጉ ቃልንም እንድታስተምራቸው በኢየሱስ ክርስቶስ ስም ጸልያለሁ። ባሪያህ ዳዊት እንዳለ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህን በጽድቅ ምድር ይምራኝ እንዳለ እግዚአብሔር በቀሪ የህይወት ዘመኗ በጽድቅ መንገድ እንድትመራት እንድታስተምራት አባቶቻችንን ያስተማርክ በጽድቅ ጎዳና የመራሃቸው አባዬ እግዚአብሔር ለዘላለም ስም ይባረክ። አንተነህ የምትመራን፣ አንተነህ የምትመግበን፣ አንተነህ የምታበረታን፣ አንተነህ ጸጋ የምታበዛልን፣ አንተነህ የመንፈስህን ብርታት በውስጣችን የምጨምር ገናንነት ለታላቁ ለስም ይሁን። ያልዳኑ ወደ መዳን እንዲመጡ የዳኑትም በመንግስት እንዲጸኑ እግዚአብሔር ጸጋን የምታበዛ አንተ ነህ። እናመሰግንሃለን። በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ጸለይን። አሜን፣ 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 አሜን። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ፣ እህታችን አመለጠች። ወደማ ወደ ኢየሱስ ክርስቶስ። ሰው ከእግዚአብሔር ከአምላኩ ጋር ነው የሚታረቀው። ሰው ከኢየሱስ ጋር ሲታረቅ አምላክ እግዚአብሔር እኮ ነው እሱ። ፈጣሪ እኮ ነው እሱ። አምላክ ሰው እኮ ነው። አምላክም ነው ሰውም ነው። ሰው ብቻ አይደለም፣ አምላክ ነው፣ ፈጣሪ ነው። ፈጣሪ ብቻ አይደለም፣ ሰውም ነው። እሱን የሚመስል የለም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ዛሬም ለዘላለም ይሆንለት። እግዚአብሔር ይባረክ። ሀስያ አመለጥሽ። ጌታ ይባረክ። እደውልሻለሁ በውስጥ መስመር ስልክሽ ስላለኝ። ሌሎች ሰዎች በውስጥ መስመር ምን ሆነሽ ነው አንቺ እንዴት እንዲህ አይነት ውሳኔ ትወስኛለሽ እባክሽ ብለው የሚሉ ካሉ ወደ ሞት ሊመልሱሽ የሚጣደፉ ናቸውና እንዳሰሚያቸው በውስጥ መስመር እደውልሻለሁ። ቅድም ተደዋወልበት ስልክ እንነጋገራለን። የመጽሐፍ ቅዱስን ትምህርት ትማሪያለሽ። ከሚያስተምሩ ወንድሞችና እህቶች ጋር አገናኝሻለሁ። ቸርች ምትሄጂ መሄድም ቺ ከሆነ ባለሽበት ሀገር ላይ ውጭ እንዳለሽ አውቃለሁ። እንነጋገራለን። እግዚአብሔር ይባረክ። አንቺ በክርስቶስ እህታችን ነሽ። ዘርሽ ዘላለሙን ይባረክ። የማኅፀኖችሽ ፍሬ ይባረኩ። ለጥፋት አይወልዱም ተብሎ እንደተጻፈ ልጆችሽ ሁሉ ይህንን እውነት ተረድተው ለልጅ ልጆቻቸው የሚያስተላልፉት እናታችን የነገረችን እናታችን ያመለከችው አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ነው። ስለዚህ ከእርሱ በቀር ሌላ አዳኝ የለም ብለው ለትውልድ ትውልድ የሚያስተላልፉበት እግዚአብሔር ያደርግልሻል። ጌታ እግዚአብሔር ለዘላለም ስሙ ይባረክ። ጌታ እጅግ አድርገን እናመሰግናለን። ክብር ሁሉ ለኢየሱስ ክርስቶስ ሲሆን ምናልባት የተሰማሽ ስሜት ካለ በተነገረኝ ነገር ካለ ትቻለሽ። አስዬ ትናንትናውን ተጨነኩ ብለሽ ስትይ ነበረ። በጣም ትላንት ብቻ አይደለም ማለት ትንሽ ነፍሴ ተጨንቃ ነበረ። ማረፍ ትፈልግ ትናንት ልጅቷ የሆነች ልጅ ልል የሚለው እየጻፈች ነበርና እንደሱ አይነት ስሜት ነበረ ከዛ ፊት የሚሰሙኝ ማለት እንደዚህ ራስ ማጥፋት። ምክንያቱም ህይወት ምስቅልቅል ያለ በቃ ወይ በቃ አለ አይደለም አንዳንዴ ግራ የሚገባ ነገር አለ
እንደዛ ነበር የሚሰማኝ ስሜት። ግን ከአንድም ሁለቴም ግን ራሴን ለማጥፋት ሞክሬ ግን አልተሳካም፣ አልሆነም። ሁለቴ ሶስት በፊት ነው ግን ቢያንስ የዛሬ 3 ዓመት ምናምን 4 ዓመት ይሆናል። ጌታ ለዚህ ቀን ስላዘጋጀሽ ነው ሊያተርፍሽ። ያኔ ራስሽን አጥፍተሽ ቢሆን ኖሮ አሁን እኔ በሲኦል ነበርሽ። አልተሳካም። ሞከርኩ። ጌታ ገባልሻል። ጌታ ገባልሻል። ለዚህ ቀን ስለወሰነሽ አንቺ ለዘላለም ጥፋት ስላልሰራሽ። የሰው ልጆች እንደዛ አልሰራቸውም። ሰዎች በምርጫቸው ነው የሚሄዱት። የሚያሳዝነው የሰው ልጅ ተቅበዘበዘ። ጌታ ይባረክ። አሁን ምን ተሰማሽ? ትናንት ያ መጽሐፍ ቅዱስ እያነበብኩ ነበር እና ማለት ይህን ጨንቀኝ የማነበው መጽሐፍ ይወቅሰኛል ራሴን። አንዳንዴ አላነበውም፣ ክድን አድርጌ ያስቀምጠዋለሁ። ያው ነፍስ ያላረፈችው ነበር የሆነ በቃ ጭንቅ የሚላል ላይ በቃ የሆነ ስሜቱን ልገልጸው አልችልም። እንደዚህ ነው ብዬ አሁን ቀደም ብሎኛል። የሆነ ልቤ ላይ ራሱ የሆነ አላውቅም እንደዚህ ውስጤ ደስ የሚል ስሜት የሆነ የልብ ደስታ እንደዚህ አይነት ነገር ተሰምቶኛል። ቀሎኛል። ደስ ነው ያለኝ። ጌታ ይባረክ። ጌታ ይባረክ። ጌታ ይባረክ። የእሱ መንፈስ ሲገባ እንደዚህ ነው የሚያደርገው። ልብን ነው ሰላም፣ እረፍት ይሰማል። እረፍት። ጽዮንዬ ነይ እስኪ። ጽዮን እህቴ ነይ፣ ኦርቶዶክሳዊ እህቴ ጽዮን። ሊሊዬ ካለሽ ትናንትና ብሞት ይሻላል እንደዚህ አይነት ኑሮ ከምኖር ብለሻል። ሊሊ ካለሽ እባክሽ ነይ። ብዙዎች አላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ከገስት ላይ እኔ ሰዎችን አወርዳለሁ። ካላችሁ ኑ፣ ካላችሁ እዚህ ያሉ አገልጋዮችን በሙሉ አወርዳቸዋለሁ። ካላችሁ ኑ። አላችሁ ደግሞ በጣም ብዙዎች ለምን እንደምትፈሩ አላውቅም። ኢየሱስ ክርስቶስን ሰው ለመቀበል ለመከተል። ጽዮንዬ ገስት ላኪልኝ። 1 ቁጥር ስታስገቢ 1 ቁጥር ገስት ላኪልኝ። ጽዮንዬ ነይ፣ ጌታን ተቀበይ እህቴ። ጌታ ኢየሱስ ይወድሻል። እኛን ነው የሚጠብቀው፣ እናንተን ነው የሚጠብቀው። ስራው ቀራንዮ መስቀል ላይ ተሰርተዋል። የኃጢአት ዕዳችን ተከፍሏል። ዕዳው እንደተከፈለለት ሰው ነፃነትሽን አውጂ፣ ከክርስቶስ ጋር ኑሪ። ገስት ላኪልኝ ጽዮንዬ፣ ገስት ላኪልኝ። ገስት መላኪያው ላይ 1 ቁጥር ስትጽፊ ማስገባት አልችልም። አልዘነጋሁትም መነሻዬን። እሺ፣ ጌታ እግዚአብሔር ለዘላለም ስሙ ይባረክ። ጆኒ፣ ጌታ እግዚአብሔር ለዘላለም ስሙ ይባረክ። ወንድሜ ፍጹም ጌታን ለመቀበል ነው። ኦኬ፣ ዳጊዬ እነ ሜርሲ እህትየው አይ ቲንክ ያላቸው ስለ አሜሪካን በሙሉ ሊያይም አይ ቲንክ ስራ ላይ ናት፣ ቢዚ ነች። ሜርሲዬም በጣም ትልቅ ይቅርታ፣ ቦታውንም ስለምፈልገው ካላችሁም በጣም ይቅርታ። ችግር የለውም፣ ችግር የለውም። ቢያንስ እነሱ ብዙ ስለቆዩ እኔ ጋ መዋስጠኝ ጆኒ ያ ጌታ ይባረክ። ትጠራሽ ነበረ እህቴ። ጌታን ለመቀበል ነው? ንሳ ለመግባት ነው። ጌታን ታውቂ ነበር ከዚህ በፊት? የት ቤተክርስቲያን ነበርሽ? ቃል ሕይወት። አሁን የት ነው ያለሽው? ቤሩት ነኝ። ቤሩት ነው ያለሽው? ጌታን ትተሽ ነበር? ለምን ለምሳሌ ነበር? ትቼ ነበር። ስንት ዓመት ሆነሽ ጌታን ከተውሽ? 1 ዓመት ሆኖኛል። ምክንያት ነበረሽ ለመተው? ምክንያት የለኝም፣ ዝም ብዬ ነው የተውኩት። አሁንስ ምን ያህል እርግጠኛ ነሽ? እርግጠኛ ነኝ አሁን። እሺ፣ የሆነ የምታንኮሻኩሽ ነገር አለ፣ ሚዩት አድርጊውና ጠብ። ከዛ ለንስሐ ስትከፍቺ ትከፍቻለሽ። ማይኮን አሁን ጌታ ይባላል። ማይኮን ዝጊው። እሺ፣ የሆነ የምታንኮሻኩሽው ነገር አለ። ኤርፎን ከሆነ ኤርፎኑን ንቀዩ። እግዚአብሔር ይባረክ። እሺ፣ ፍጹም ከየት ነው ወንድማችን? ጀርመን ነው ኤርሚ። ጌታን ለመቀበል ነው? ኧረ እኔ ጌታን ከተቀበል ቆይቻለሁ።
እና ለምን ጻፍክልኝ? በ40 የተቀበልኩት ጌታ። ኦኬ እዛው 40 አውጣ። ታዲያ ምን ታደርጋለህ? እዚህ 40 አውጣ፣ 40 እና 80 አውጣ። አንተ እዛው ገና ጌታ እንዲረዳህ ስለ ጻፍክ ነው የመጣው። እሺ ጌታ ይባርክ። ጽዮንዬ እንዴት ነሽ? ሰላም ነው ኤርሚ? ደህና ነኝ ጌታ ይመስገን። ጌታን ለመቀበል ወሰንሽ እህቴ? ያው በለው። አይ የእውነት ነው ያው በለው አይደለም። በእውነት አምነሽበት በእውነት ከወሰንሽ ብቻ ነው ወደሱ መምጣት ያለብሽ። ያድነናል ብለው ላሉት እና በፍጹም ልባቸው ስገባ ለመማር ነው ቁጭ ብዬ ሳዳምጥ። ስለዚህ ጌታን ለመቀበል ፈቃደኛ ነሽ? ዛሬ ንስሐ መግባት ትፈልጊያለሽ? ጌታ ይባርክ፣ ጌታ ይባርክ። እንኳንም ጌታ ረዳሽ ለዚህ ቀን፣ እንኳንም ጌታ ኢየሱስ ረዳሽ እህቴ። ቅድም እንዳልኩትኝ ለእህቴ ሀስዬ እንዳልኳት የማትጸጸቱባት ጊዜ ነች። ሰው አምላኩን ተከተል፣ በፍጹም ልብህ አምነው ተከተል፣ መጽሐፍ ቅዱስን አንብብ፣ እሱን ተከተል፣ እሱን አምልከው ብሎ ለማለት ይሄናል ትውልድ መለመን የለበትም። ግን እግዚአብሔር ሲረዳ ነው። እና ጽዮን እየተባረኪ እንኳን ጌታ ረዳሽ። ለዚህም ውሳኔ እንድትወስኝ እግዚአብሔር ነው የረዳሽ። ጌታ ይባረክ። ኤል ቤቴል ሰላም ላንቺ ይሁን። ሰላም ይብዛ። እንዴት ነሽ? እግዚአብሔር ይመስገን። ጌታን ለመቀበል ነው ጽፈሽልኝ ነው ያየሁት። አዎ ጽፌልሃለሁ። እኔ ሳልሆን እህቴ ያለችና የት ሀገር? እና ኢትዮጵያ ነው ያለችውና ጌታን በጌታ ነበረች። ከዛ ጌታ በጣም ሲረዳት እኔ ራሱ አይቻለሁ እና እኔ ራሱ በጣም ብዙ በደል አድርሼባታለሁ። በሰዓቱ እኔ በጌታ አልነበርኩም እና አሁን እሷ ከጌታ ቤት ባክ ስታደርግ እኔ በጌታ ሆንኩኝ እና ባክ ካደረገች በኋላ በጣም ከባድ ሁኔታ ውስጥ ነው የገባችው። አይኗ ጠፋ፣ የሚጥል በሽታ ያዛትኝ። እንደገና አሁን ደግሞ ጥቁር አንበሳ ካንሰር ተብላ ተኝታለች እና ድጋሚ ወደ ጌታ እንድትመለስ ምንም ጥረት ባደርግም ግን ልቧ በጣም ደንድኗል። ምንም ልትሰማኝ አልቻለችም እና እኔ በሽታዋ ምን እንደሆነ እኔ አውቃለሁ ኤርሚ። በቃ ትመረመራለች። አንዴ ሳምባ ይባላል፣ አንዴ ደም ካንሰር ይባላል፣ አንዴ ሌላ ይባላል። መፍትሄ አልተገኘም። መፍትሄው ወደ ጌታ መመለስ ብቻ እንደሆነ አውቃለሁ። ግን ብቻዬን አልቻልኩም ኤርሚ። የምታውቀው ሰው ካለ ሄዶ ጌታን የእሷ ፈቃደኝነት ምን ያህል ነው? እሷ ትፈልጋለች ጌታን፣ ግን ሊሻለኝ እሺ ቆይ እሺ እንደዚህ ትለኛለች። እኔም ብዙ የበረታው ስላልሆንኩኝ በደንብ አድርጌ ለመንገር አልቻልኩም። ቤተሰብ እንዳለ በእንትና ያሉትኝ ኦርቶዶክሶች ናቸው። ማንም የሚቀበለኝ አጣው። እኔ ከየት እንደሆነ እያወቅኩኝ ግን በቃ እንዴት ነው አድርገህ እህቴ ፎሎ ባክ ስመልስልሽ ፕራይቬት አድርገሽዋል። ፕራይቬት አሁን ስልክሽን በውስጥ መስመር ውጪና ከዚህ ስልክሽን ጻፊልኝ በውስጥ መስመር ማለት ነው። ከዛ እሷ ዋትሳፕ አላት። እሷ ዋትሳፕ አላት፣ ግን አሁን ጥቁር አንበሳ 8ኛ ፎቅ ላይ አስተኝተዋታልና እዛ ደግሞ ኢንተርኔት አይሰራም። ግን የቀጥታ ስልክ ልልክልህ እችላለሁ። በምን ልናገኛት እንችላለን? እሷን ፈቃደኝነቷን ጠይቂና የእሷን ፈቃደኝነት ጌታን ለመቀበል እዛው በተኛችበት አልጋ ላይ ሆና ጌታን ለመቀበልና እንዲጸልዩላት ጌታን ለመቀበል ፈቃደኛ ከሆነች እኔ ህዝብ ሆኜ ንስሐ አስገባታለሁ። እዛ ጥቁር አንበሳ ማለት ነው። ከዛ አንዲት እህት አለች፣ የእግዚአብሔር ሴት አለች፣ እልካታለሁ። እዛው እግዚአብሔር የታምራት አምላክ እግዚአብሔር ታምር እንዲያደርግላት እንጸልያለን። ግን ፈቃደኛ ሆና አምና በጌታ አምና ፈቃደኛ ከሆነች ውጭና ሂጂ ደውይላት እና ለእኔ በውስጥ መስመር ስልክሽን ጻፊልኝ። አሁን ይህንን ላይቡን ለዘጋው ስለሆነ ስጨርስ እደውልልሻለሁኝ። ከዛ ያቺ ካመነች ትድናለች፣ ከዘላለም ጥፋት ትድናለች። ጌታም ተአምራትን ያደርጋል እና እግዚአብሔር ይባረክ። ውረጅና እሷን ጠይቃት፣ ስልክሽን ጻፊልኝ በውስጥ
ተባረኪ። እሺ አመሰግናለሁ። እሺ አሜን አሜን። እግዚአብሔር ስሙ ይቀደስ። ሃሌሉያ። እሺ ኦኬ። ማለዳ አለሽ? ማለዳ ጥቁር ሆኗል። ማለዳ አለሽ? ማለዳ ድምፅሽ ይሰማል እህቴ? አለሽ? ቀደም እንደዚህ ነው የሆንሽው። ኦኬ። ካልሆነ ከጽዮንዬ ጋር እንጸልያለን። እግዚአብሔር ይባርክ። ይህን ጸሎት ምናልባት ጌታ ለመቀበል ፈርታችሁ አሁን እቤት ውስጥ ያላችሁ ሰዎች ካላችሁ አብራችሁ ከጽዮን ጋር ንስሐ ስትገባ አብረን ስንጸልይ አብራችሁ ጸልዩ። የእውነት ጸልዩ ባላችሁበት ቦታ። አንዳንድ እህቶች፣ አንዳንድ ወንድሞች እናንተ እዚህ ንስሐ ስታስገቡ አልጋዬ ላይ ተኝቼ ነበር፣ ወርጄ በዛው ተንበረከኩና ጌታን ተቀበልኩ፣ ከዛ ቸርች ሄድኩኝ፣ ዛሬ ተምሬ ተጠምቄ በሙሉ ወንጌል በቃለ ሕይወት እያሉ የሚሉኝ በጣም ብዙ አሉ። እና እንደዛ ማድረግ ትችላላችሁ ወንድሞችና እህቶች። የግደኛ ድምፃችሁ መስማት የለብንም። እዛው ባላችሁበት ቦታ ተንበርክካችሁ ጸልዩና ንስሐ ግቡና ይህን ንስሐ ጸሎት ስንጸልይ እዚህ ከዛ ባላችሁበት አገር ጤነኛ የሆነ ቸርች፣ የኛ እውነተኛ የሆነ ቸርች ማለት ነው፣ ቸርቾች ያገኛችሁት ቦታ ላይ እንዳትሄዱ እንልካችኋለን። መሰረታዊ ክርስትና ትምህርት ትማራላችሁ። ከጌታ ሕዝብ ጋር አብራችሁ እግዚአብሔርን ታመልካላችሁ። ለእግዚአብሔር ክብር ይሁን። ስለዚህ ሊሊ አልመጣችም። ከጽዮንዬ ጋር እንዘምር። ሊሊም በጣም ጠብቂያት ነበር። ኤርሚ አቤት። እዚህ ግን እኛ ባለንበት አካባቢ ብዙም ስለሌለ ለጊዜው ባልሄድ ችግር አለው? የት ነው የምትኖረው? ትግራይ ውስጥ ነው አይደል? እሺ መቀሌ ቸርች የለም። መቀሌ እናወራለን በውስጥ እናወራለን በውስጥ ችግር የለም። በውስጥ እናወራለን። አይተ አሉ ልላክልና ኦኬ። በውስጥ ላውራሽ እዚህ እንዲጸልይልሽ ካልፈልሽ በውስጥ ላኪልኝ ስልክሽን። እሺ አሁን ሰዓት ትገቢያለሽ ወይስ በውስጥ ስልክሽን አሁን ትጽፊልኛለሽ? ችግር የለውም። አሁንም ኦኬ። ንስሓ ለመግባት እዚሁ አድርጊ። ከዛ ስልክሽን ጻፊልኝ። ያለሽበት ሁኔታ ከቤተሰብ ጋር ከሆንሽ እንነጋገራለን ማለት ነው፣ እንዴት ትምህርት መማር እንዳለብሽ ማለት ነው። አሁን ያለሽበት ቦታ ላይ ንስሓ መግባት ትችያለሽ? ችግር የለውም። ስራ ቦታ ነኝ ብቻዬን። ስራ ቦታ ከሆንሽ የማያመችሽ ከሆነ ስልክ ስጭኝና እኔ በውስጥ ደውዬ ንስሓ ላስገባሽ እችላለሁ። ኤርሚ ይመቸኛል አሁን፣ ችግር የለውም። ጌታ ይባርክሽ። እግዚአብሔር ክብር ይሁን። ስራ ቦታ ላይ ያለው ብለሽ ስላልሽ ነው። እሺ ጌታ ይመስገን። ስለዚህ ይህን ጸሎት ከኔ ጋር እንጸልያለን እህቴ። ይሄ እውነተኛ የሆነ በልብ በማመን በእግዚአብሔር ፊት የምትገቡት ቃል ኪዳን እናም ደግሞ ምሕረትን ለምንበት ጸሎት ነው እና ጌታ ኢየሱስ ክርስቶስን የህይወትሽ አዳኝና ጌታ አድርገሽ ለመቀበል ከእሱ ጋር ለመኖር እሱ በአንቺ ውስጥ እንዲኖር የእውነት ከፈቀድሽለት ታሪክሽ በዚች ቀን ይለወጣል። ዘላለምሽ ያምራል። ጌታዬና ንጉሴ አምላኬና መድኃኒቴ ፈጣሪ ነው ቤዛዬ ነው ብለሽ ካመንሹ፣ ያድነኛል ብለሽ ካመንሹ በእርግጥም ያድንሻል። ስትድኝ ደግሞ ለዘላለም ነው የምትድኙ። ከከዳሹ ካልሆነ ካልከዳሹ በስተቀር አይከዳሽም። ካልተውሹ በስተቀር አይተውሽም። ብትደክሚ እንኳን ያበረታሻል፣ ብትወድቂ እንኳን ያነሳሻል። የምሕረት አምላክ ነው። ወደ እኔ ኑ ብሎ ሲል ከነ ኃጢአትሽ ጭምር ነው ወደ እኔ ኑ ብሎ ያለው። እኔንም ልክ እንደዚሁ ነው ያለን፣ እህቶቼንም ወንድሞቼንም ልክ እንደዚሁ ነው ያለን። እሱ ነው ኃጢአታችንን ከላያችን ላይ የማያንከባለን። እግዚአብሔር ስሙ ይባረክ። ይህን ጸሎት ከኔ በኋላ ጸልይ። እግዚአብሔር አምላኬ ሆይ ጽዮን ኔትወርኳ ብዙ ጊዜ እምቢ ይላል አለሽ ጽዮን አለ። ኦኬ ይሰማሻል? ይሰማኛል። እግዚአብሔር አምላክ ሆይ እግዚአብሔር አምላክ ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ።
ስለዚህ ቀን እጅግ አድርጌ አመሰግናለሁ። አንተ የሰውን ልጆች ስለወደድክ ከወደቅንበት የኃጢአት ውድቀት ልታድነን አንድ ልጅህን ወደዚህ ዓለም ላከው። እሱም ለበደል ለኃጢአታችን በመስቀል ላይ ሞተልን። ልጅህን ኢየሱስ ክርስቶስን የሞተልኝን ሞት አምኜ በደል ኃጢአቴን ይቅር እንዲለኝ ዛሬ ወደ እርሱ እመጣለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ለበደል ለኃጢአቴ እንደሞትክልኝ ዛሬ በፍጹም ልቤ አምኜ እቀበልሃለሁ። ተቀበለኝ። በደል ኃጢአቴን ይቅር በለኝ። ከበደሌ ፈጽሞ እጠበኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ወደ አንተ መጥቻለሁ። የኃጢአት ሸክሜን ከኔ ላይ አንሳልኝ። ሰላምህን ስጠኝ። ነፍሴን አሳርፋት። ወድጄና ፈቅጄ በሕይወቴ ሁሉ ላይ አንተን ዛሬ ሾማለሁ። ስለተቀበልከኝ ልጅህ ስላደረከኝ በፍጹም ልቤ አምኜ ጌትነትህን በአፌ እመሰክራለሁ። ጌትነትህን በአፌም እመሰክራለሁ። ዓለምና ሰይጣንን ስራውን ሁሉ ዛሬ እክዳለሁ። ኢየሱስ ጌታዬ እንደሆንክ በአፌ እመሰክራለሁ። በልቤም አምኛለሁ። በኢየሱስ ስም አሜን። አሜን። ቀኝ እጅሽን ብቻ ልብሽ ላይ ጫኝ። ቀኝ እጅሽን በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ስለ እህቴ ስለ ጽዮን ጌታ ሆይ እጅግ አድርጌ አመሰግናለሁ። አንተ ሰውን ካረዳ በስተቀር ሰው እንዲህ አይነት ውሳኔ ላይ ሊደርስ አይችልም። የፍቅር ብዛት ስላሸነፋቸው ስለ እህቶቼ እጅግ አድርጌ አመሰግናለሁ። ስለ እህቴ ስለ ጽዮን እጅግ አድርጌ አመሰግናለሁ። ወዳና ፈቅዳ አንተ ጌታዬ ነህ፣ አንተ አምላኬ ነህ፣ አንተ ፈጣሪ ነህ። አንተ ለእኔ በደልና ኃጢአት ሞተህልኛል። በደሌን ኃጢአቴን ይቅር በለኝ ብላ በፊትህ የጸለየችውን በልቧ አምና በአፏ የመሰከረችውን በልቧ አምና በአፏ ወደ አንተ የለመነችውን ልመና ሁሉ ሰምተህ በዚህ ሰዓት ስለተቀበልካት አንተ ከእሷ ጋር እንዳለህ አንተ በእሷ ውስጥም እንዳለህ ማረጋገጫ ይሆን ዘንድ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔም እሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብለህ እንደተናገርክ
በመንፈስ ቅዱስ የሆነ ሰላም በእህቶቼ ውስጥ ይፍሰስ። በዚህ ሰዓት ቤታቸው ውስጥ ተንበርክከው በስራ ቦታ ላይ ተንበርክከው የወሰኑ እዚህ ያሉ እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን በስፍራዎች ሁሉ እንድትረዳቸው ቀኝህና የፊትህ ብርሃን እንዲበራላቸው በጌታ በኢየሱስ ስም ጸልያለሁ። ቀኝህና የፊትህ ብርሃን ይብራላቸው። እግዚአብሔር ሆይ ሰላምህ እንደ ወንዝ በውስጣቸው ይፍለቅለቅ። ምንድነው የሆንኩት? ቅድም ከጸለይኩ በኋላ ዝም ብሎ ውስጤ ደስ ይለኛል፣ ዝም ብሎ ውስጤ ይፍለቀለቃል፣ ሰላም ይሰማኛል፣ እረፍት ይሰማኛል፣ ተስፋ ይሰማኛል ብለው እንዲሉ እግዚአብሔር ሆይ አንተ ከነርሱ ጋር እንዳለህ ጌታ ኢየሱስ ወደውና በፈቅደው በልባቸው እንድትገባ በሾሙት በልባቸው ላይ አንተ ንገስ። ሰላምህ እንደ ወንዝ ይፍሰስላቸው፣ ሰላምህ እንደ ወንዝ ይፍሰስላቸው። እረፍትህ እግዚአብሔር ይሰማቸው። አሁን ማለት አሁን በዚህ ቅጽበት በጌታ በኢየሱስ ስም እህቴ ጽዮንን የሰላምህ ጎርፍ ያጥለቅልቃት። እግዚአብሔር እህቴን ሐሲን የሰላምህ ጎርፍ ያጥለቅልቃት። እግዚአብሔር በቤታቸው ውስጥ ሆነው የሚጸልዩ ሁሉ የሰላምህ ጎርፍ እረፍትና ተስፋ መዳን እግዚአብሔር በኢየሱስ ክርስቶስ ስም ዛሬ ስላደረክላቸው እጅግ አድርገን እናመሰግናለን። እርሱ ደግሞ የአብርሃም ልጅ ነው። በእርግጥ ዛሬ ለዚህ ቤት መዳን ሆኖለታል ተብሎ እንደተጻፈ በእርግጥ ለእህቴ ለጽዮን መዳን ሆኖለታል። በእርግጥ ለእህቴ ለቤተልሔም መዳን ሆኖላታል። እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን እጅግ አድርገን እናመሰግናለን። ገናናው ስምህ ይባረክ፣ ገናናው ስምህ ይባረክ። ጌታ እግዚአብሔር ሆይ ለዘላለም ቅዱስ ስምህ ለዘላለም የተባረከ ይሁን። እናመሰግናለን እህቶቼን ስለረዳ በመንግስት ስላሳረፍካቸው እግዚአብሔር ይህንን ውሳኔ እንዲወስኑ ጌታ መንፈስ ቅዱስ አቅም ጉልበት ስለሆንካቸው በቤታቸው ውስጥ ሆነው አሁን እዚህ ለመግባት ፈርተው ነገር ግን በያሉበት ቦታ ላይ በተንበረከኩበት አይኖች በምድር ዙሪያ ሁሉ የምትመለከት በፊትህ የተራቆተ ነገር ሁሉ የተራቆተና ሁሉ የተገለጠ ነው። በአንተ ፊት ሊሰወር የሚችል ፍጥረት የለም። የእኔ አይን ባያያቸው የአንተ አይን ግን ያያል፣ የአንተ አይን ግን ያያል። በቃልህ እንደተናገርክ የአንተ አይን ግን ያያል። በዘላለም ተራሮች ላይ ሆነህ በድንቅ የምታበራ የአባቶቻችን አምላክ እግዚአብሔር የምድርን ሁሉ ዙረት ምድርን ሁሉ ለመጎብኘት አንተ መዞር አያስፈልግህም። በዘላለም ተራሮች ላይ ሆነ በዙፋንህ ላይ ሁሉን ትመለከታለህ። ሁሉን በአንድ ቅጽበት ታያለህ። ሁሉን ትሰማለህ። ሁሉን ትመለከታለህ። እግዚአብሔር ገናናው እግዚአብሔር በያሉበት ሁሉ ሰላምህ እግዚአብሔር በሕይወታቸው ላይ ይብዛ፣ በቤታቸው ላይ ይብዛ። አንተን መቀበላቸውን እንዲያምኑ ጌታ ኢየሱስ ሆይ ሰላምና እረፍትን ነው የሰጠህን። ከአንተ ዘንድ የሆነ ሰላም ከአንተ ዘንድ የሆነ እረፍት በጌታ በኢየሱስ ክርስቶስን በሕይወታቸው ላይ ይብዛ። እህቴ ጽዮንን ከራሷም ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ሁሉ አድናት። የቃልን እውነት ሲያነቡ እህቶቼ በጌታ በኢየሱስም የቃል ፍቺ ይብራላቸው። እግዚአብሔር በጌታ በኢየሱስም ከቅዱሳን ጋር ህብረት እንዲያደርጉ በጌታ በኢየሱስ ክርስቶስም ጌታ እግዚአብሔር ስንደዋወል እግዚአብሔር የዘላለም አምላክ አንተን መፈለግ እንዲያበዙ በኢየሱስ ክርስቶስም ወጣትነታቸውን ላንተ ሰጥተዋል። ዘመናቸውን ላንተ ሰጥተዋል። ህይወታቸውን ላንተ ሰጥተዋል። አንተም ሕይወትን ለኛ ሰጥተሃል። ስለዚህም እጅግ አድርገን እናመሰግናለን። ቅዱስ ስምህ ለዘላለም ይባረክ። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን፣ 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 አሜን። ጌታ ይባረክ። ጽዮንዬ እናንተ ከዚች ሰዓት ጀምሮ ቅዱስ ጳውሎስ በመልእክቱ የመዳን ቀን ዛሬ ነው፣ ያም ደግሞ አሁን ነው ይላል። ያ የመዳን ቀን አሁን በዚህ ቅጽበት ሆኖላችኋል። ያ በመስቀል ላይ ጌታ በተሰቀለ ሰዓት በጎኑ የተሰቀለው ሽፍታ ትዝ ይላችኋል። ጌታን የሰደበው እዛው መስቀሉ ላይ አንደኛው ይሳደብ ነበር። አንደኛው ግን ምን አለ? በመንግስት በመጣ ሰዓት አስበኛል። ያኛው እንደሰደበህ እኔ አልሰድብህም፣ ያኛው እንደናቀህ እኔ አልንቅህም። ስለዚህ በመንግስት በመጣ ሰዓት አስበኛለሁ። ጌታ ኢየሱስ እንዲህ አለው፣ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። ዛሬ ማለት መጽሐፍ ቅዱስ የሚነግረን የመዳን ቀን አሁን ነው ሲል አሁን ነው። ክብር ለታላቁ ጌታ ለኢየሱስ ክርስቶስ ይሁን። ስለዚህ እናንተ በመንፈሳዊው ዓለም ነፍሳችሁ ከስጋችሁ ስትወጣ አይደለም ሄዳችሁ የምታረጋግጡት። በዚሁ ምድር ላይ ሆናችሁ የዘላለም መዳናችሁን ያረጋገጣችሁበት ጌታ ኢየሱስ ክርስቶስን በፍጹም ልባችሁ አምናችሁ ወደሱ የመጣችሁበት ያ ቀን ያ ሰዓት እቺ ናት ማለት ነው። ስለዚህ ደስ ይበላችሁ። መጽሐፍ ቅዱስን አንብቡ። እደውልላችኋለሁ። ጽዮንዬ በውስጥ ስልክሽን ጻፊልኝ። ያስ ያለኝ ጌታ እግዚአብሔር ለዘላለም ስሙ ይባረክ። እህቴ ሊሊ ባገኝሽ ደስ ባላይ ነበር። እህቴ ሊሊ እባክሽ ካለሽ ነይ፣ ምናልባት ካለሽ እባክሽ
ምን ተሰማሽ? የእውነት ምንድን ነው የተሰማሽ? የባዶነት ስሜት። የባዶነት አይደል? አዎ፣ ጥቅም አልባ ተስፋ። አይዞሽ 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 አይዞሽ። ሰይጣን ትከስራለህ። እህታችንን ሊሊን አትበላት። የእግዚአብሔር ልጅ ኢየሱስ የፈጠራት ጌታ ያዳናት ጌታ ደርሶላታል። አይዞሽ። ባዶነትሽን በእርሱ ሙላት አሁን ይሞላዋል። ስለዚህ በዚህ ባዶ በሆነ ልብሽ ላይ፣ ተስፋ ባጣው ልብሽ ላይ፣ ተስፋ ባጣው ህይወትሽ ላይ ጌታ ኢየሱስ ክርስቶስን ለመቀበል ፈቃደኛ ነሽ? አሁን እህቴ አሁን የእውነት ፈቃደኛ ነሽ? አሁን ማረፍ ፈልጋለሁ። ጌታ ከአንቺ ውስጥ እንዲኖር በአንቺ ውስጥ እንዲኖር ትፈቅጅለታለሽ? ጌታ ይባረክ። ያለሽበት ቦታ መንበርከክ ትችላለሽ? አዎ እችላለሁ። መንበርከኪና ይህን ጸሎት ከኔ በኋላ እንጸልይ። ከዚህ ጸሎት በኋላ በዚች ቅጽበት ውስጥ እግዚአብሔር መንፈስ ቅዱስ የሚያደርገውን ታያለሽ። ጌታ ለዘላለም ስም ይባረክ። አባት እግዚአብሔር አንተን ታምነን እህቴን በፊትህ ይዣት እቀርባለሁ። አዎ ጌታ ኢየሱስ ክርስቶስ አንተን ለመቀበል ወስኛለሁ ብላ አፏን ሞልታ በልቧ አምና ልትቀበል በዚህ ሰዓት ወደ አንተ መጥታለች። ጌታ ሆይ ተቀበላት። እሺ ሊሊ፣ ይህን ጸሎት ከኔ ጋር ጸልይ። የእውነት በልብሽ አምነሽ ጌታ እንደሚያስፈልግሽ አምነሽ በሞት ሊነጥቅሽ በሞት ሊወስድሽ ተስፋ አስቆርጦ እግዚአብሔር የለም ብሎ ሊበላሽ ያለ አውሬ አሁን በዚህ ሰዓት ጌታ ኢየሱስ ክርስቶስን በሕይወትሽ ላይ አዳኝና ንጉሥ አድርገሽ ስትቀበዩ እሱ ለዘላለም ይቀበልሻል። ይህ ተስፋ ማጣት በተስፋ ይለመልማል። ይህ ባዶነት በእርሱ ሙላት በእርሱ መንፈስ ሕይወትሽን አእምሮሽን ሁሉ የሚያልፍ የክርስቶስ ሰላምና ጸጋ በሕይወትሽ ይበዛል። እግዚአብሔር ስሙ ይባረክ። ስለዚህ ከኔ ጋር እንደዚህ ብለሽ ጸልይ እህቴ። እግዚአብሔር አምላኬ ሆይ፣ እግዚአብሔር አምላኬ ሆይ፣ ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። በደለኛ ስለሆንክ አንተን የለህም ብዬ ሁሉ ነገር ተናግሬያለሁ። በደለኛ ስለሆንክ አንተ የለህም ብዬ ተናግሬያለሁ። አንተ የለህም ብዬ በአንደበቴ ተናግሬያለሁ። አንተ የለህም ብዬ በአንደበቴ ተናግሬያለሁ። ይህንን በደሌን ሁሉ ኃጢአቴን ይቅር በለኝ። ይህን ሁሉ በደሌን ኃጢአቴን ይቅር በለኝ። ድፍረቴን ይቅር በለኝ። ድፍረቴን ይቅር በለኝ። ጌታ እግዚአብሔር ሆይ ከእናቴ ማህፀን የፈጠርከኝ አንተ ነህ። ከእናቴ ማህፀን የፈጠርከኝ አንተ ነህ። እስከዚች ቀን በሕይወት እንድኖር የፈቀድክልኝም አንተ ነህ። እስከዚች ቀን በሕይወት እንድኖር የፈቀድክልኝ አንተ ነህ። ባለፍኩበት የሕይወት ጎዳና በሕይወት የመራኸኝ አንተ ነህ። የመራኸኝ አንተ ነህ። ስለዚህ እጅግ አድርጌ አመሰግንሃለሁ። እጅግ አድርጌ አመሰግንሃለሁ። ዛሬ ለበደል ለኃጢአቴ እንዲሞት የላከውን ልጅን ኢየሱስ ክርስቶስን በፍጹም ልቤ አምኜ ልቀበለው ወስኛለሁ። ጌታ ኢየሱስ ሆይ በደል ኃጢአቴን ይቅር በለኝ። አይዞሽ፣ ና በልቤ ውስጥ ግባ። አይዞሽ፣ ና በልቤ ውስጥ ግባ። አንተ በእኔ ውስጥ ኑር። ባዶነቴ በአንተ ይሞላ። ሰላምህን ስጠኝ። ያዘነ ልቤን ጠግንልኝ። የተሰበረ ልቤን ጠግንልኝ።
አንተ የመጽናናት አምላክ ነህና አንተ የመጽናናት አምላክ ነህና እንደምታጽናናኝ እንደምታድነኝ አምኜ ወደ አንተ መጣሁ። ሁሌ እንደምታጽናናኝ አምኜ ወደ አንተ መጣሁ። በደል ኃጢአቴን ሁሉ በፈሰሰው ደምህ እጠበኝ። ቆሽሽ ያለው ጠበኝ፣ በድያለሁ ማረኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ልጅ ተቀበለኝ። አይዞሽ ሊልዬ፣ አይዞሽ ሊልዬ። ጌታ ኢየሱስ ይባረክ። ልጅ አድርገህ ተቀበል። አባቴ ሆነኛል አይደል? እግዚአብሔር አዎ፣ በጣም ለዘላለም ያውም የዘላለም አባት፣ የማይከዳ አባት፣ የማይተው አባት ነው ሊልዬ። በእውነት የማይተው አባት እንደ ስጋ አባታችን እንኳን አይደለም እሱ፣ ከዛ በላይ ነው። ታያለሽ ሊልዬ፣ አንቺው ራስሽ ትመሰክሪያለሽ። ነገ ታያለሽ። የዘላለም አባት ነው። ያውም የዘላለም አባት ነው። አባቱ ነኝ በይው። አይዞሽ፣ አባቱ ነኝ፣ ልጅ አድርገኝ በይው። ጸሎቱን ጨርስ። ጌታ ኢየሱስ ሆይ ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ። በደል ኃጢአቴን ሁሉ ይቅር ስላልከኝ እጅግ አድርጌ አመሰግንሃለሁ። አንተን የመሰለ የዘላለም አባት ከዚህ ቀን ጀምሮ አለኝ። ነፍሴን ሊነጥቃት የፈለገ ሰይጣን ላያገኛት ወደ አንተ ሮጬ አምልጫለሁ። ይህንንም እንዲህም እንደሆን የረዳኸኝ አንተ ነህ። እጅግ አድርጌ አመሰግንሃለሁ። ስለተቀበልከኝ ተመስገን። በኢየሱስ ክርስቶስ ያው ስም፣ በኢየሱስ ክርስቶስ ያው ስም፣ አሜን። ወገኖች፣ በስፍራዎች ሁሉ ያላችሁ የእግዚአብሔር ልጆች ወንዶችና ሴቶች ጥቂት ደቂቃ እንጸልይላት። ለዚች እህት ጥቂት ደቂቃ እንጸልይላት። ለሁሉም ጌታ ለተቀበሉት ለአሲም፣ ለጽዮንዬም፣ ለሊልዬም ጥቂት ደቂቃ እንጸልይላቸው። ጌታ ይባል። በጌታ የምታምኑ ወንድሞቼ ናቶች፣ በስፍራዎች ሁሉ ያላችሁ የእግዚአብሔር ወንዶችና ሴቶች ልጆች አጭር ጸሎት እንጸልይ። እግዚአብሔር ስምህ ለዘላለም ይባረክ። የኔ አባት የሰውን ነፍስ የምታሳርፍ አንተ ነህ። የሰውን ሕይወት የምታሳርፍ አንተ ነህ። ስለ እህቶቼ እጅግ አድርጌ አመሰግንሃለሁ። ስላሳረፍካት ሊልዬን እጅግ አድርጌ አመሰግንሃለሁ። የፈለጋት አውሬ ስላላገኛት እጅግ አድርጌ አመሰግንሃለሁ። አንተን አስክዶ ከአንተ ጋር አጣልቷት ዘላለሟን አበላሽቶ ሊገላት የወጣ አውሬ ጌታ ኢየሱስ ሆይ በሕይወቷ ላይ ጣልቃ ገብተህ ስላዳንካት፣ አስዬን ስላዳንካት፣ ሊሊን ስላዳንካት፣ ጽዮንዬን ስላዳንካቸው እግዚአብሔር ሆይ በስፍራው ሁሉ ተንበርክከው ጌታ ኢየሱስ ሆይ አንተን የተቀበሉ ንስሐ የገቡትን ሁሉ ስላዳንካቸው ከዘላለም ጥፋት ስላዳንካቸው እጅግ አድርገን እናመሰግናለን። ስም ይባረክ። ቀኝ እጅሽን ልብሽ ላይ በኢየሱስ ስም ብለሽ ጫኚው ሊልዬ። እሺ ማይክሽን ክፈችና እኔ ጸልይልሻለሁ። ከዛ በኢየሱስ ስም ብለሽ እጅሽን ልብሽ ላይ ጫኙ። ቀኝ እጅሽን ልብሽ ላይ በኢየሱስ ስም ብለሽ ጫኙ። እሱ ላይ ያዡ። እንጸልያለን ወገኖች፣ በስፍራ ሁሉ ጸልዩ። ጌታ እግዚአብሔር ይባረክ። አባት ሆይ ጌታ ኢየሱስ ሆይ የሰው ሁሉ ወዳጅ ሆንክ፣ እረፍትን፣ ሰላምን የምትሰጥ፣ ደህንነትን የምትሰጥ የዘላለም አባት የምትሆን ኑ ወደ እኔ ብለህ ስትል ራስን ተማምነህ ጽድቅን ተማምነህ ያንተነትን ራስን ተማምነህ የምትጠራ አምላክና አባት ሊልዬ ጌታ በአንተ ፊት በደል ኃጢአቴን ይቅር በለኝ ብላ በትናንትናም ባለፈ ሕይወቷም የበደለችን በደል
በድርጊት በንግግር የበደለችን ሁሉ ይቅርታ ስትጠይቀህ ይቅር ለማለት የታመንክ ጌታ በኢየሱስ ክርስቶስም ይቅርታን ስላደረክላት እጅግ አድርገን እናመሰግናለን። ለእኔም ስላደረክልን እጅግ አድርገን እናመሰግናለን። በዚህ ሰዓት ጸልያለሁ። ጌታ ኢየሱስ ሆይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብለህ የለ ለእህቴ አይምሮዋን ሁሉ የሚያልፍ ሰላም በክርስቶስ ኢየሱስ በጌታ በኢየሱስም አሁን እጇን በልቧ ላይ በጫነችበት የኔ እጅ ደርሶ ሊጭን አይችልም እሷ ላይ። አንተ ግን በዘላለም ተራሮች ላይ ሆነ ያለ አምላክና አባት እጅህ እንድታገኛት መንፈስህ በእሷ ላይ እንዲመጣ ሰላምህ እንደ ወንዝ እንዲፈስ በጌታ በኢየሱስ ስም። ባዶ ነበርኩ ብላለች ቅድም። ለባዶነቷ ሙላት እንትናንና እንትናን አስገቢ ብለን አላልናትም። ጌታ ኢየሱስ አንተኑ በእሷ ውስጥ እንድታስገባ ቃልህ በሚነግረን መሰረት በልቧ ጌታ አንተ እንድትቀበል ጠየቅናት፣ ፈቀደች፣ እሺ አለች፣ ተቀበለች። ጌታ ኢየሱስ ሆይ የተቀበለች ልጅህን አንተም ስለተቀበልካት በጌታ በኢየሱስ ክርስቶስ ምና ስልጣን አንተም በተቀበልንበት ጊዜ የሰጠህን ሰላምና ደስታ ውስጧ እንዲፍለቀለቅ መንፈሷ እንዲረጋጋ ልቧ እንዲረጋጋ በአንተ እንድትታመን በመንግስት እንድትጸና ያዛት አባዬ፣ ያዛት አባዬ። ልቧን ያዘው ጌታዬ፣ ልቧን ያዘው ጌታዬ። ዘላለሟ ኢያስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስን በምትሄድበት ቦታ ሁሉ በምትወጣበት ቦታ ሁሉ እግዚአብሔር ሆይ ለሰይጣን እንዳትገኝ በጌታ በኢየሱስ ክርስቶስና ስልጣን ጌታ ሆይ ሰው ለሰው አደራ አሳልፎ ይሰጣል። ጌታ ኢየሱስ ሆይ እህቴ ሊሊ ለአንተ አሳልፎ ይሰጣለሁ። እህቴ ሐሲን እግዚአብሔር እህቴ ጽዮንን ሌሎች ወንድሞችና እህቶች ለአንተ አሳልፎ እንሰጣለን። አንተ እኮ እንደ ሰው አይደለም። አንተ እኮ አንተ ነህ። አንተ እኮ ትሁት ነህ። አንተ እኮ ትሁት ነህ ጌታ ኢየሱስ። አንተ እኮ ለሰው ልጅ ትራራለህ። አንተ እኮ ሰውን ትወዳለህ። አንተ እኮ ሰውን ትወዳለህ። ምክንያት በሌለው መውደድ ምክንያት በሌለው መውደድ ሰው ሲወድ በምክንያት ነው። አንተ ግን ያለ ምክንያት ትወዳለህ ጌታ ኢየሱስ። እህቴ ሊሊ ስለተቀበልካት እጅግ አድርጌ አመሰግናለሁ። ትናንት እንደዛ ብላ ስትጽፍ ኮሜንቷ አይኖቼ ላይ እንዲገባ አድርገህ በእኔ አይን ውስጥ ሆነ እሷን ስላያት ጌታ ኢየሱስ ስላሳረፍካት እጅግ አድርጌ አመሰግናለሁ። ይህ እምባ የጸጸት ይህ እምባ የደስታ ሆኖ ጌታ ሆይ በፊትህ እንደዚህ ሆና አንተን እንድትቀበል ጌታ መንፈስ ቅዱስ ለኃጢአት ይቅርታን ጌታ ሆይ ስለሰጣት ለህይወት የሚሆን ንስሐን ስለሰጣት እጅግ አድርጌ አመሰግናለሁ። ገናናው ስምህ ከፍ ይበል። ቅዱስ የእግዚአብሔር ልጅ ኢየሱስ ገናናው ስምህ ከፍ ይበል። ለዘላለም ስም ይባረክ። በጌታ በኢየሱስ ክርስቶስ ያው ስም እጅግ አድርገን አመሰግናለሁ። ቴንኪው ሎርድ፣ ቴንኪው ሎርድ፣ ቴንኪው። እህቶቼን በእጆች ስለያዝካቸው ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም ብለህ እንዳልክ ወደ አንተ የመጣውን ሁሉ ከቶ ወደ ውጭ አታወጣሁም። አትጥልም። አንተ እንደ ሰው አይደለህም። ደከመኝ አትልም፣ ሰለቸኝ አትልም፣ አመላችሁ አንገፈገፈኝ አትልም። ጌታ ሆይ ትሸከማለህ፣ እስከ ሽበት ድረስ ትራራለህ፣ ትምራለህ፣ ይቅር ትላለህ፣ ትፈልጋለህ፣ የጠፉትን ትፈልጋለህ፣ የወደቀን ታነሳለህ፣ የሞተን ታነሳለህ፣ ህይወት ለሚሹ ህይወትን ትሰጣለህ። ጌታ ሆይ እጅግ አድርጌ አመሰግንሃለሁ። ስለ እህቴ ስለሚሚ ገናንነትና ክብር ለታላቁ ለስም ይሁን። እጅግ አድርገን እናመሰግንሃለን። ቅዱስ እግዚአብሔር አብ ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን፣ አሜን፣ አሜን። ኤልዬ ጌታ እግዚአብሔር ይባረክ፣ ጌታ እግዚአብሔር ይባረክ። አመለጥሽው ሰይጣንን ካስያ አመለጥሽ ሲሆንዬ አመለጥሽው። እግዚአብሔር ስሙ ይባረክ። ከዚች ቅጽበት ጀምሮ እናንተ የክርስቶስ ናችሁ። ከዚህ ቅጽበት ጀምሮ በህይወታችሁ ላይ ሊሰራ እስከ ዛሬ ድረስ ይሰራ የነበረ የጠላት ክንድ በአምላኬ መንፈስ በዚህ ሰዓት ተነስቷል። የሰይጣን ስራው በኢየሱስ ክርስቶስ ስም ፈርሷል። የሰይጣን ቀስቱ በኢየሱስ ስም ፈርሷል። የሰይጣን መውጊያው በኢየሱስ ስም ተሰብሯል። የሰይጣን መዱ በኢየሱስ ስም ተበጣጥሷል። የሰይጣን እስራት በኢየሱስ ስም ተፈቷል። ክርስቶስ በሊሊ ላይ ነግሷል። ክርስቶስ በአርሲ ላይ ነግሷል። ክርስቶስ በነጽዬ ላይ በጽዮን ላይ ነግሷል። ክርስቶስ በእኔና በእናንተ ላይ ነግሷል። ገናንነት፣ ክብር፣ ሞገስ ከዘላለም እስከ ዘላለም ለታረደው በግ ለእግዚአብሔር ልጅ ለዳዊት ልጅ ይሆንለት። ኢየሱስ ጌታ ነው። ሊልዬ ኢየሱስ ጌታ ነው ብለሽ አውጂ። ድምፅሽን ከፍ አድርጊና
አጠገቢ ሰው ከሌለ ኢየሱስ ጌታ ነው በልሽ፣ አውጪ። ኢየሱስ ጌታ ነው። አሜን፣ 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 አሜን። አንቺ የእግዚአብሔር ልጅ ነሽ። አንቺ ከዚች ሰዓት ጀምሮ የእግዚአብሔር ልጅ ነሽ። ለዘላለም ስሙ ይባረክ። የጌታ ክብር ሁሉ ለእግዚአብሔር ይሁን። ጌታ አንቺ ጋር እናመሰግናለን። ኦ ጌታ ኢየሱስ ስሙ ይባረክ። አይዞሽ ሊሊ፣ አይዞሽ። ምን ተሰማሽ? ማለት የሚጨንቅሽ ነገር ምናምን ነገር አለ ልብሽ ላይ? የሚጨንቅሽ ነገር አለ? የእውነት ነገር የእውነት ነገር ተረጋግቻለሁ። ምን ይሰማሻል ልብሽ ውስጥ አሁን? እስካሁን የት ነበርኩ? ጌታ ስሙ ይባረክ። የኔ አባት ጌታ ስሙ ይባረክ። የኔ አባት ጌታ ስሙ ይባረክ። የኔ ጌታ መንፈስ ቅዱስ ክብር ለአንተ ይሁን። መንፈስ ቅዱስ ክብር ለአንተ ይሁን። ጌታ ስም ለዘላለም ይባረክ። ሰዓታት ቀጥር፣ ወራታት ቀጥር፣ ነገኔ ብልሃቸው ሰላምህን ስትሰጥ፣ እረፍትን ስትሰጥ፣ ደህንነትን ስትሰጥ፣ ተስፋን ስትሰጥ፣ ቆይ ሰዎች በዙብኝ ወረፋ ጠብቂ ብልሃትል ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እግዚአብሔር ስም ይባረክ። ሃሌሉያ። ስለዚህ ልብሽ ላይ የሚጨንቅሽ ነገር ከሌለ ሰላምና ደስታ ይሰማሻል? እስካሁን የት ነበርኩ? እስካሁን የት? አይዞሽ፣ አይዞሽ። የሙሉ መከራ ሳሳይ የት ነበርኩ? አይዞሽ፣ አይዞሽ፣ አይዞሽ። ደረሰልሽ የእግዚአብሔር ልጅ፣ ደረሰልን የእግዚአብሔር ልጅ፣ ደረሰልን የእግዚአብሔር ጌታ ኢየሱስ እንዲህ ያደርጋል። ስም ለዘላለም ይባረክ፣ ስም ለዘላለም ይባረክ። ጌታ ይባረክ። ኦ ሎርድ ቴንክ ዩ ጌታዬ፣ ስሙ ይቀደስ። ወንድምነት እንኳን ደህና መጣ። ሊሊዬ ደስ ይበልሽ። እስል ውስጥ በስልክ ስላለ እንደዋወላለን። አንቺ እህታችን ነሽ፣ ከዚህ በኋላ ሀስዬ እህታችን ነሽ፣ ነጽዬ አንቺ እህታችን ነሽ። ወንድማችሁ ነኝ። በፈለጋችሁት ሰዓት ደውሉ። የምንኖርበት ሀገር የተለያየ ቢሆንም እኔም እደውላችኋለሁ። እዚህ ወንድሞቼ ያሉ እነ ቤካ፣ እነ እህቴ፣ እነ ምንን፣ እነ ሜርሲ ያሉ፣ እነ ዘማሪ ዳጊ፣ እነ ዳኒ፣ እነ ሜላ፣ እነ ብሩኬ በጣም ብዙ አሉ። በጣም እዚህ ብዙ ትውልድ እና እኛ እናገኛችኋለን። ጌታ ይባረክ። በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን። ወንድምነት እንኳን ደህና መጣ። ቴንክ ዩ ሎርድ። የምትለው ነገር ካለ ማለት ሌላም ሰው ካለ ጥሪ ያድርግና አንዳንዴ እርግጠኛ ነኝ ዛሬ በጣም ብዙ ነፍሳቶች ጌታ መንግስት ይጨምራሉ። በጣም በጣም